ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በጋምቤላ ክልል ለጸጥታ ስራ ከተመደቡ የሰራዊት አባላት ውጪ የትኛውንም አይነት የጦር መሳሪያ ይዞ መገኘት እንደማይቻል ክልሉ አስታወቀ። ትዕዛዙን በመተላለፍ መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስዱም የክልሉ መንግስት በኮሙኒኬሽን ቢሮ በኩል ባወጣው መግለጫ አስታውቋል። ክልሉ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ ትላንት ምሽት ባወጣው መግለጫ በጋምቤላ ከተማና በክልሉ ወረዳዎች ከሰሞኑ በተከሰተ የጸጥታ ችግር የሰው ህይወት መጥፋቱንና ጉዳት መድረሱን አስነብቧል። የፌዴራልና የክልሉ የጸጥታ አካላት አሁን ላይ ወንጀለኞችን በቁጥጥር ስር ለመዋል ሰፊ ስራዎች እያከናወኑ መሆኑንም በመግለጫው አስታውቋል። አክሎም በእኩይ ተግባራት ላይ የተሰማሩ ያላቸው ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎችን ሲያደርጉ ተስተውሏል ብለዋል። በመሆኑም በክልሉ ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ ይወስዳሉ ሲል በመግለጫው አስታውቋል። ክልሉ ዛሬ ከሰዓት ባወጣው መግለጫ ደግሞ በከተማው ውስጥ የሚንቀሳቀሱ ሁሉም ተሽከርካሪዎች በጸጥታ አካላት በኩል ለፍተሻ ትብብር እንዲያደርጉ ጠይቋል። አክሎም በተለይ ታርጋ የሌላቸው ተሽከርካሪዎች በህግ ቁጥጥር ስር እንደሚውሉ አውቀው ተገቢውን ጥንቃቄ እንዲያደርጉም አሳስቧል። የክልሉ ማህበረሰብም የጸጥታ መዋቅሩ የአካባቢውን ሰላም ለማጽናት የሚያደርገውን ጥረትና አጥፊዎችን ለህግ ለማቅረብ እየሰራ ያለው የህግ ማስከበር ስራ ሊደግፍ ይገባል ሲልም መግለጫው ያትታል። የጤና ሚኒስቴር ከጀርመኑ ባየር ኤጂ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶችን አቅርቦት ማሳደግ የሚያስችል የመግባቢያ ስምምነት ተፈራረመ። ስምምነቱ በመላ ሀገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝና አስፈላጊ መድኃኒቶችን ተደራሽ ለማድረግ ያለውን ትብብር ለማጠናከር ያለመ መሆኑን የጤና ሚኒስቴር በይፋዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። የጤና ሚኒስትር ዶክተር መቅደስ ዳባ የመድኃኒት ዘርፉ ኢትዮጵያ ተጨማሪ ኢንቨስትመንት ከምትፈልግባቸው ቁልፍ ዘርፎች አንዱ መሆኑን በመጥቀስ የመንግስትና የግል ዘርፉ በመተባበር መስራት እንደሚያስፈልግ ገልጸዋል። ዶክተር መቅደስ ከባየር ጋር ያለው ስምምነት ጥራት ያላቸውን መድኃኒቶች አቅርቦት በማሻሻል ህብረተሰቡን ተጠቃሚ የሚያደርግ መሆኑን ተናግረዋል። በተጨማሪም የኢትዮጵያን ሰፊ ገበያ፣ ስትራቴጂካዊ ጥቅሞችና የመድኃኒት ዘርፍ ኢንቨስትመንትን የሚያበረታቱ ደጋፊ ፖሊሲዎችን ማብራራታቸው ተገልጿል። ከሰሃራ በታች ባሉ የአፍሪካ ሀገራት የባየር ተወካይና የመድኃኒት ክፍል ኃላፊ ጆርጅ ሌቪንሰን ስምምነቱ ስትሮክን ጨምሮ የልብና የደም ቧንቧ በሽታዎችንና ተላላፊ ያልሆኑ በሽታዎችን እንዲሁም የእናቶችና የህፃናት ጤና አገልግሎቶች ላይ የመድኃኒት አቅርቦትን በማሻሻል ላይ እንደሚያተኩር ተናግረዋል ተብሏል። የኢትዮጵያ ንግድ ባንክ ባለ አነስተኛ ይዞታ አርሶ አደሮችና አርብቶ አደሮችን ተጠቃሚ የሚያደርግ የብድር አገልግሎት ይፋ አደረገ። ባንኩ ይፋ ያደረገው የግብርና ብድር አገልግሎት ከዚህ ቀደም በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለየ ግለሰብና በቡድን የተደራጁ አርሶ አደሮችንና አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ መሆኑን አስታውቋል። ይህንንም አገልግሎት የባንኩ የስራ ኃላፊዎች የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን፣ የብሔራዊ ባንክ ተወካይ የሆኑት ወይንሸት ዘበርጋ፣ የመንግስት የስራ ኃላፊዎች፣ የባንኩ ደንበኞችና ጥሪ የተደረገላቸው እንግዶች በተገኙበት በአርሶ አደር ቀዬ ዛሬ ረፋድ በተከናወነ መርሃ ግብር ይፋ አድርጓል። በዚሁ ወቅት የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ ባንኩ ለግብርና ሴክተር ከፍተኛ ትኩረት በመስጠት ለትልልቅ ለመካከለኛና አነስተኛ የግብርና ፕሮጀክቶች በአነስተኛ የወለድ መጠን የብድር አቅርቦት፣ ለማዳበሪያ ግዢ፣ ለተለያዩ የግብርና ግብዓቶች፣ ማሽነሪዎች እንዲሁም የግብርና ኬሚካሎች ግዢ የሚውል የውጭ ምንዛሬና ብድር ሲሰጥ ቆይቷል ሲሉ ተናግረዋል። ዛሬ ይፋ የተደረገው የብድር አገልግሎትም ለሰብል ምርት፣ ለእንስሳት እርባታ፣ ለእቃ ማከማቻ ደረሰኝ፣ ለወተትና የወተት ተዋጽኦ ምርቶች፣ ለአትክልት ፍራፍሬና አበባ ልማት እንዲሁም ለግብርና ማሽነሪዎች ወይም መሳሪያዎች ግዢ የሚያገለግል መሆኑን ገልጸዋል። እንዲሁም ይፋ የተደረገው የግብርና ብድር ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለየ ግለሰብና በቡድን የተደራጁ አርሶ አደሮችንና አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ እንደሆነ መናገራቸውን ባንኩ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስነብቧል። የብድር አገልግሎቱ ለታለመለት ዓላማ እንዲውልና ለሀገርና ለዜጎች ጥቅም የጎላ ሚና እንዲያበረክት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ መጠየቃቸውም ተመላክቷል።
ዋና መስሪያ ቤቱን በናይጄሪያ ሌጎስ ያደረገው ዜኒት ባንክ በኢትዮጵያ የፋይናንስ ዘርፍ ላይ መዋለ ንዋይ የማፍሰስ ወይም ኢንቨስት የማድረግ ፍላጎት እንዳለው ተገለጸ። ባንኩ ይህን የገለጸው የኢትዮጵያ ኢንቨስትመንት ምክትል ኮሚሽነር ዝናቡ ይርጋ ከዜኒት ባንክ ተወካዮች ጋር በኢትዮጵያ በቅርቡ በተከፈተውና የባንክና የፋይናንስ ዘርፍ የኢንቨስትመንት እድሎች ላይ ውይይት ባካሄዱበት ወቅት ነው። በውይይቱ ምክትል ኮሚሽነሩ ኢትዮጵያ ታማኝና ግዙፍ የዓለም አቀፍ የፋይናንስ ተቋማትን ለመቀበል ዝግጁ መሆኗን መግለጻቸውን ተቋማቸው በኦፊሴላዊ የፌስቡክ ገጹ አስነብቧል። የዜኒት ባንክ የውጭ ቅርንጫፎችና የዓለም አቀፍ ገበያ መስፋፋት የቡድን ኃላፊ አሉካ ዩዴ አኪምቢኑ በበኩላቸው ተቋማቸው በኢትዮጵያ በቅርቡ የተደረጉ የዘርፍ ማሻሻያዎችና በባንክ የፋይናንስ አገልግሎት ነጻነት የተፈጠረውን እድል በመጠቀም በአገሪቱ የፋይናንስ ገበያ ላይ ኢንቨስት ለማድረግ ጠንካራ ፍላጎት እንዳለው ገልጸዋል። አክለውም ባንኩ በአሁኑ ጊዜ በዲጂታልና በቴክኖሎጂ ላይ የተመሰረቱ የፋይናንስ መፍትሄዎችን እንዲሁም በመንግስት የሚመሩ ትላልቅ ፕሮጀክቶችን ፋይናንስ ለማድረግ በኢትዮጵያ የኢንቨስትመንት እድሎችን እየገመገመ መሆኑን በውይይቱ ላይ መግለጻቸውን ኮሚሽኑ በመግለጫው አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመተባበርና የዜኒት ባንክን በኢትዮጵያ ውስጥ ኢንቨስት የማድረግና ከሌሎች ተቋማት ጋር የሽርክና እድሎችን ለማየት የሚያደርገውን ሂደት እንደሚደግፍ መግለጹ ተመላክቷል። ዜኒት ባንክ ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገና በአፍሪካ ውስጥ ያሉትን ቅርንጫፎችና የተወካይ ቢሮዎችን እንዲሁም ቁልፍ ዓለም አቀፍ የፋይናንስ ማዕከላትን በመጠቀም የሚንቀሳቀስና የኮርፖሬት የችርቻሮ የዲጂታልና የመሰረተ ልማት የፋይናንስ አገልግሎቶችን እየሰጠ የሚገኝ የፋይናንስ ተቋም መሆኑን የኮሚሽኑ መረጃ ያሳያል።